ሰላም ጤና ይስጥልን ተመልካቾቻችን ከኢቲቪ ፓርላማ ሳምንታዊ የሰሞነኛ ፕሮግራማችን ነው ጀመረ። ከፕሮግራሙ ጋር እኔ ኃይለማርያም አየለና ተስፋዬ ሚደቅሳ አብረናችሁ ቆይታ እናደርጋለን። እስከ ፕሮግራማችን ፍጻሜ እንድትከታተሉ የአክብሮት ግብዣችን ነው። ጥሩ ጊዜ። በዛሬው ፕሮግራማችን እንግዲህ ተስፋዬ የተለያዩ አንኳር ጉዳዮችን እናነሳሳለን። የኢፌዴሪ የሕዝብ ተወካዮች ምክር ቤት ሶስት የተለያዩ ሹመቶችን አጽድቋል። በተጨማሪም ከፋይናንስና ከልማት ጋር በተያያዘ ምክር ቤቱ ሁለት የተለያዩ የብድር ስምምነቶችንም እንዲሁ አጽድቋል። በተጨማሪም የኢትዮጵያ ምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር ለማሻሻል የቀረበ ረቂቅ አዋጅንም እንዲሁ አጽድቋል። በሌላ በኩል እንግዲህ ከህግ ትብብር ጋር በተያያዘም እንግዲህ ወንጀልን ለመከላከል የሚያስችሉ አራት ረቂቅ አዋጆችን ለሚመለከተው ቋሚ ኮሚቴ መርቷል። በተለይም ሁለቱ ረቂቅ አዋጆች ከህዝባዊት ሪፐብሊክ ቻይና ጋር የተደረጉ ናቸው። አንደኛው ከብራዚል ሌላኛው ደግሞ ከደቡብ አፍሪካ ጋር የተገናኘ ነው። እነዚህንና ሌሎች ሁለት አንኳር ጉዳዮች በዛሬ ሰሞነኛ ፕሮግራማችን እናነሳሳለን። በመግቢያችን ላይ እንዳነሳ ነው በሕዝብ ተወካዮች ምክር ቤት 5ኛ ዓመት የስራ ዘመን 3ኛ መደበኛ ስብሰባ ላይ ሶስት የተለያዩ ሹመቶች ተከናውኗል። እነዚህ ሶስት የተለያዩ ሹመቶች የተከናወኑት በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የተሾሙት የሰላም ሚኒስቴር፣ የግብርና ሚኒስቴርና እንዲሁም የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዋና ስራ አስፈጻሚ ሆነው የሚያገለግሉ የስራ ኃላፊዎች ናቸው። በምክር ቤቱ ተገኝተው ሹመታቸው የጸደቀላቸው። እንግዲህ በዚህ በሶስተኛው መደበኛ ስብሰባ ላይ የሰላም ሚኒስትር ሆነው እንዲያገለግሉ መሐመድ ኢድሪስ እንዲሁም የግብርና ሚኒስቴር ሆነው እንዲያገለግሉ አዲሱ አረጋና የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዋና ስራ አስፈጻሚ ሆነው ደግሞ እንዲያገለግሉ አቶ ቢኒያም ኤሮ በሕዝብ ተወካዮች ምክር ቤት ሹመታቸው የጸደቀላቸው ናቸው። በእለቱ በነበረው መደበኛ ጉባኤ ላይ እንግዲህ እነዚህ ተሿሚዎች ሹመታቸው ከመጽደቅ ባለፈ በምክር ቤቱ ፊት ቀርበው ቃለ መሃላ የፈጸሙበት ነው። በዚህ ቃለ መሃላቸውም ላይ የሀገር የሚጠበቅባቸውን ዋና ኃላፊነት ለመወጣት ሕዝብን ሀገርን በቅንነትና በታማኝነት ለማገልገል የዲሞክራሲ ስርዓቱን የልማት ስርዓቱን በአጠቃላይ ሀገር የምትጓዝበትን መንገድ ለማቅናት የተሰጣቸውን ኃላፊነትና ስልጣን በአግባቡ እንደሚጠቀሙበት ቃል የገቡበትም መርሃ ግብር የተከናወነበት ነው። እንግዲህ ከዛ ውጪ በዚህ በተከናወነው ጉባኤ ላይ የሕዝብ ተወካዮች ምክር ቤት የተለያዩ የብድር ስምምነቶችንም ያጸደቀበት ነው። እነዚህ የብድር ስምምነቶች እንግዲህ የተከናወኑት በኢትዮጵያ ፌዴራላዊ ዲሞክራሲ ሪፐብሊክና በዓለም አቀፍ የልማት ማህበር መካከል የተደረገው የመጀመሪያው የብድር ስምምነት የጸደቀበት ነው። የዚህኛው የብድር ስምምነት ዘላቂና ንጹህ ኢነርጂ ተደራሽነት ለውጥን ለማፋጠን ፕሮግራም ማስፈጸሚያ የሚውል $294 ሚሊዮን የብድር ስምምነት ረቂቅ አዋጅ ለምክር ቤቱ የቀረበበት ነው። ይህም ረቂቅ አዋጅ እንግዲህ ሲቀርብ ረቂቅ አዋጅ ቁጥር 1398/2018 ሆኖ በሙሉ ድምጽ ነው የጸደቀው። ይህ የብድር ስምምነት እንግዲህ ወደ ምክር ቤቱ ሲመጣ በሕዝብ ተወካዮች ምክር ቤት የመንግስት ተጠሪ ሚኒስትር የሆኑት የተከበሩ ዶክተር ተስፋዬ በልጅጌ የብድር ስምምነቱ አስፈላጊነትን በተመለከተ ለሕዝብ ተወካዮች ምክር ቤት ማብራሪያዎችንና አስተያየቶችን አቅርቧል። ባቀረቡት አስተያየትና ማብራሪያዎች ላይም የጠቀሷቸው ነገሮች አሉ። ይህ $294 ሚሊዮን ወደ ኢትዮጵያ መጥቶ በዚህ በዘላቂና ንጹህ ኢነርጂ ተደራሽነት ለውጥን ለማፋጠን ፕሮግራም ማስፈጸሚያ እንዲሁ ሲደረግ ከዚህ ጋር በተገናኘ የችሮታ ጊዜ እንዳለውም ማብራሪያ ያስቀመጡበት ነው። የተከበሩ ዶክተር ተስፋዬ በልጅጌ በችሮታ ጊዜውን ሲያስረዱ 6 ዓመት የችሮታ ጊዜ ጨምሮ በ31 ዓመታት ውስጥ ተከፍሎ የሚጠናቀቅ የገንዘብ ወይንም ደግሞ የብድር ስምምነት መሆኑን ለሕዝብ ተወካዮች ምክር ቤት ያብራሩበት ጭምር ነው። ሌላኛው እንግዲህ በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክና በዓለም አቀፍ የልማት ማህበር መካከል ለምስራቅ አፍሪካ የክህሎት ትራንስፎርሜሽንና ቀጠናዊ ውህደት ፕሮጀክት ማስፈጸሚያ የሚውል ተጨማሪ የብድር ስምምነት ነው። ይሄም እንግዲህ በረቂቅ አዋጅ ቁጥር 1399/2018 አድርጎ በሙሉ ድምጽ ጸድቋል። እንግዲህ የመንግስት ተጠሪ የተከበሩ ዶክተር ተስፋዬ በልጅጌ ከዓለም አቀፍ የልማት ማህበር የተገኘው $20 ሚሊዮን ከወለድ ነፃ እንደሆነ ነው የገለጹት። የ6 ዓመታትን የችሮታ ጊዜ ወይም ደግሞ የእፎይታ ጊዜን ጨምሮ በ38 ዓመታት ውስጥ የሚከፈል መሆኑን ነው እንግዲህ ለምክር ቤቱ የገለጹት። በተለይም ይሄኛው ትንሽ ከወለድ ነፃ መሆኑ በራሱ ለኢትዮጵያ ትልቅ ነገር ነው። በተጨማሪም ደግሞ 6 ዓመት የችሮታ ጊዜ ያለው በተጨማሪም 38 ዓመት አካባቢ ስንደምርበት ወደ 44 ዓመት አካባቢ
የመክፈያ ጊዜ ያለን ማለት ነውና ትንሽ ቆንጆ የሚባሉ ስምምነቶች ናቸው እነዚህ ሁለቱ ስምምነቶች። ምክር ቤቱ የፖለቲካ ፓርቲ የእጩ ድጋፍ ፊርማ ማሰባሰብ እንዲታገድ የቀረበውን ጥያቄ በመቀበል የአዋጅ ማሻሻያ ያደረገበት ደግሞ ሌላው የምክር ቤቱ ውሎ ላይ ወይም በሶስተኛው መደበኛ ጉባኤ ላይ ከተከናወኑ ክንውኖች ይጠቀሳል። ከዚህ በፊት እንግዲህ ኢትዮጵያ የጸደቁ አዋጆች አላት። ከዚህ ከምርጫ ስርዓት ጋር በተያያዘ የመጀመሪያው የሚጠቀሰው የኢትዮጵያ የምርጫ እንዲሁም የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ነው። ይህ አዋጅ ላይ አዋጅ ቁጥር 1162/2011 ነው። እዚህ አዋጅ ላይ እንግዲህ የተቀመጠ ነገር አለ። የእጩ ድጋፍ ፊርማ ማሰባሰብን በተመለከተ ይህንን ለማሻሻል የቀረበውን ጥያቄ ነው ምክር ቤቱ በሙሉ ድምጽ ያጸደቀውና የተሻሻለው ማለት ነው። እንግዲህ ይህ አዋጅ እንዲሻሻል ምክንያት የሆነው የፖለቲካ ፓርቲዎች የድጋፍ ማሰባሰብ የነበረባቸውን ወይንም እንዲያሟሉ የሚጠየቅበትን መንገድ አንቀጽ እንዲነሳ የጠየቁት የፖለቲካ ፓርቲዎች ህብረት ወይንም ማህበር አለ። በዛ በኩል የቀረቡን የጽሁፍ ጥያቄ መሰረት በማድረግ ነው ምክር ቤቱ ይህን ከመረመረ በኋላ አዋጁን ያሻሻለው። የተሻሻለው አዋጅ እንግዲህ ምን ያደርጋል? በፖለቲካ ፓርቲዎች ከእጩዎች ምዝገባ ጋር በማያያዝ የሚሰሙት ቅሬታዎች አሉ። እነዚህን ቅሬታዎች በመፍታት የምርጫ ስርዓቱን የተሻለና ፉክክሩ በደንብ የፖለቲካ አውዱን በሚያመቻች ደረጃ እንዲሁም ደግሞ የዲሞክራሲ ስርዓቱን የበለጠ ያሳለጣል ተብሎ ስለታመነበት ምክር ቤቱ ይህንን ጥያቄ በመቀበል ማሻሻያ እንዳደረገበት ይጠቀሳል። ሌላው እነዚህ ጥያቄ በመፍታቱ በሰባተኛው ዙር የሚጠበቀውን የምርጫ አውድ ጤናማ ያደርገዋል፣ ፍትሃዊ ያደርገዋል፣ የበለጠ ተሳትፎን ይጨምራል የሚለውን ነገር ሙሉ በሙሉ ከፍ የሚያደርግ ተደርጎ ይታሰባል። ይህ እንግዲህ ምክር ቤቱ ካከናወናቸው አበይት ጉዳዮች ጋር የሚገናኝ ነው። ሌላው የህዝብ ተወካዮች ምክር ቤት አፈ ጉባኤ የተከበሩ አቶ ታገሰ ጫፎ በዚህ አዋጅ ማሻሻያ ላይ ያነሱት ነገር አለ። ሲያነሱ ምን ብለዋል? በየደረጃው የሚደረጉ ሁሉን አቀፍ የሆኑ የምርጫ እኩልነትን፣ ነጻነትን እና የመሳተፍ መብትን ለማረጋገጥ እንደዚህ ጥያቄዎችን ተቀብሎ በምክር ቤት ደረጃ ወደ ማጽደቅ መምጣት ጥያቄዎችን መቀበል መቻል ምን ያህል የዲሞክራሲ ስርዓቱ እየሰፋና እየጎለበተ መሆኑን ለተወካዮች ምክር ቤት በዝርዝር ያቀረቡበትና ያብራሩበት ነው። ከዚህ አኳያ እንግዲህ የኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ጸድቆ ተግባራዊ እንዲደረግ መደረጉ የተሻለ የምርጫ ስነ ስርዓትን በኢትዮጵያ አውድ ውስጥ ኢትዮጵያ የሚሸት ዲሞክራሲ በመገንባት ሂደት ውስጥ ፋይዳው በቀላል የሚተረጎም እንዳልሆነ ለህዝብ ተወካዮች ምክር ቤት እንግዲህ ያስረዱበት ጭምር ነው። መልካም እንግዲህ ቀደም ሲል እንዳነሳው ለህዝብ ተወካዮች ምክር ቤትና ለክልል ምክር ቤቶች ለሚያቀርቧቸው ለእያንዳንዱ እጩዎች ከዚህ ቀደም የድጋፍ ፊርማ እንዲያቀርቡ በህግ ተደንግጓል። በስድስተኛው ዙር ሀገራዊ ምርጫ ወቅት እንደምታስታውሰው ኮቪድ-19 በዓለም በሀገራችንም ወረርሽኙ የተከሰተበት ጊዜ ነበርና ይሄ ተፈጻሚ እንዳይሆን ምክንያቱም ያው ህብረተሰቡ ሁሉም በየቤቱ ስለነበር ይሄንን እየዞሩ ለማሰባሰብ ትንሽ አስቸጋሪ ስለነበር ህጉ ታግዶ እንደነበር ነው አፈ ጉባኤው ያስታወሱት። ነገር ግን ዘንድሮ በመናካሄደው በሰባተኛው ሀገራዊ ምርጫ ይሄ ተግባራዊ እንዲሁም ማሻሻያ ተደርጎበት የጸደቀ ቢሆንም የፖለቲካ ፓርቲዎች ከቅድመ ዝግጅት ምርጫው እስከሚካሄድበት ጊዜ ድረስ የሚሰሩ በርካታ ስራዎች ይኖራሉ። የምርጫ ቅስቀሳ በርካታ ስራዎች አሉና ለዛ ደግሞ በቂ ጊዜ እንደሌላቸው ነው። ይህንንም ደግሞ በፖለቲካ ፓርቲዎች የጋራ ምክር ቤት በጽሁፍ ለምክር ቤቱ እንዳቀረቡ ነው ያብራሩት። አፈ ጉባኤው ይህንን ሲገልጹም እንግዲህ የፖለቲካ ፓርቲዎች በሰባተኛው ዙር ሀገራዊ ምርጫ እንዲሳተፉ አስቻይ ሁኔታ ለመፍጠር የድጋፍ ፊርማውን አስመልክቶ የተቀመጠው አንቀጽ እንዲሻሻል ተደርጓል ነው ያሉት። በተሻሻለው አዋጅ መሰረት በሰባተኛው ዙር ሀገራዊ ምርጫ የሚሳተፉ የፖለቲካ ፓርቲዎች የእጩዎች የድጋፍ ማሰባሰብ ፊርማ አያደርጉም ማለት ነው። በአዋጁ አንቀጽ ተቀምጦ የነበረው የፖለቲካ ፓርቲዎች የእጩዎች የድጋፍ ማሰባሰብ እንዲቀር መደረጉ ቀደም ሲል አንተም እንደገለጽከው እንግዲህ አሳታፊና ዲሞክራሲያዊ ምርጫ ለማካሄድ እንደሚያስችልም ነው እንግዲህ የተከበሩ አፈ ጉባኤ የገለጹት። ወደ ቀጣዩ ሀሳብ እንግዲህ ስንመጣ ሀገራት በእርስ በርስ በሚኖራቸው ወዳጅነት ላይ ተመስርቶ ደግሞ ከወንጀል ጋር የተገናኙ ጉዳዮችን እንዴት አድርገው ማድረቅ መፍታት እንደሚቻል በተለይ ድንበር ተሻጋሪ የሆኑ ወንጀሎችን እንዴት አድርገው መቆጣጠር እንደሚቻል የሚያስችል አዋጆች ደግሞ የቀረቡበት ጭምር ነው። እዚህ ጋር እንግዲህ ስንመለከት ኢትዮጵያ ከተለያዩ ሀገራት ጋር በመተባበር ወንጀልን በጋራ ለመከላከል የምታደርገውን ጥረት የበለጠ የሚያጎለብትና የሚያሳድግ ረቂቅ አዋጅ ለሕግና ፍትህ ጉዳዮች ቋሚ ኮሚቴ የቀረበበት ነው። እንግዲህ ለሕግና ፍትህ ጉዳዮች ቋሚ ኮሚቴ የቀረበው የዚህ ወንጀል የመከላከል ወይ ደግሞ ባይላተራል የሆኑ አግሪመንቶችን ከወንጀል ጋር በተገናኘ ሊፈታ የሚችልበትን መንገድ ተግባራዊ ለማድረግ የሚረዳ በህዝባዊት ሪፐብሊክ ቻይና መንግስትና በኢትዮጵያ ፌዴራላዊ ዲሞክራሲ ሪፐብሊክ መንግስት መካከል የወንጀል ጉዳዮችን በጋራ
በህግ ትብብር ስምምነት ማዕቀፍ አድርጎ ለመፍታት የሚያስችል ስምምነትን የሚደግፍ ረቂቅ አዋጅ ነው የቀረበው። ይህ ረቂቅ አዋጅ እንግዲህ ቁጥር 1 2018 ሆኖ ለዝርዝር እይታ ለህግና ፍትህ ጉዳዮች ቋሚ ኮሚቴ ቀርቧል። እንግዲህ እዚህ ላይ እንድናነሳ የሚያስፈልገው ነገር የህዝብ ተወካዮች ምክር ቤት በህገ መንግስቱ የተሰጠው ስልጣንና ኃላፊነት አለ። ከዚህ ውስጥ አንዱና አቤት ብለን የምናነሳው ህግ የማውጣት ስልጣንና ኃላፊነት የህዝብ ተወካዮች ምክር ቤት ነው። ህግ በሚያወጣበት መስመር ላይ ደግሞ ስንጓዝ ዝም ብሎ ህጎች አይወጡም። የሚመጡ ህጎች የሚፈተሹበት መንገዶች አሉ። ከዚህኛው እንግዲህ አንደኛው ሊያሳየን የሚችለው ይህንን በኢትዮጵያ ፌዴራል ዲሞክራሲያዊ ሪፐብሊክ መንግስትና በህዝባዊት ሪፐብሊክ ቻይና መንግስት መካከል ከወንጀል ጉዳዮች ጋር በጋራ ህግን መሰረት በማድረግ ለሚፈታበት መንገድ ነው። ህግን መሰረት በማድረግ ወንጀል ስርዓቱን ለማድረግ የሚከድበትን መንገድ ረቂቅ አዋጅ ሆኖ የቀረበውን ቁጥር 1 2018ን ለዝርዝር እይታ ለህግና ፍትህ ጉዳዮች ቋሚ ኮሚቴ አቅርቧል። እንግዲህ ምክር ቤቱ በሚሰራው አሰራር መሰረት የህግና ፍትህ ጉዳዮች ቋሚ ኮሚቴ ይህን ህግ ይመረምራል። መርምሮ ደግሞ የተለያዩ አስረጂ መድረኮችን ያዘጋጃል፣ የተለያዩ ምሁራንን ይጋብዛል። ይህንን ሂደት ካለፈ በኋላና ተጨማሪ በምክር ቤት አሰራር መሰረት ህግ የሚወጣባቸው ፕሮሰሶች በአጠቃላይ አሟልቶ ተመልሶ ወደ ጠቅላላው ጉባኤ ወይም በአጠቃላይ በሚሰየመው የህዝብ ተወካዮች ምክር ቤት ጉባኤ ላይ ቀርብና ወደ መጽደቅ ይመጣል ማለት ነው። እንግዲህ ከመጽደቁ በፊት የመጀመሪያውን የዚህን ረቂቅ አዋጅ ወደ ህዝብ ተወካዮች ምክር ቤት በማቅረብና ለሚመለከተው ቋሚ ኮሚቴ የቀረበበት ነው ለዝርዝር እይታ። እንግዲህ በዚህ ወንጀልን በመከላከል ረገድ የመጣው ወይንም የቀረበው ረቂቅ አዋጅ ላይ በህዝብ ተወካዮች ምክር ቤት የመንግስት ተጠሪ ሚኒስትር የሆኑት የተከበሩ ዶክተር ተስፋዬ በልጅጌ ያስረዱት ሀሳብ አለ ወይንም የገለጹበት የዚህን አዋጅ ወይንም የዚህን ረቂቅ አዋጅ አስፈላጊነት ለተወካዮች ምክር ቤት በዝርዝር አቅርቧል። በዚህ ወቅት ምን ብሏል? በሁለት ሀገራት መካከል ሁለንተናዊ ግንኙነት እንዲዳብር የሚያደርገው ወንጀሎች ከአንድ ሀገር ወደ ሌላ ሀገር እንዳይሸጋገሩ ወይንም አንድ ሀገር ላይ ወንጀል ተሰርቶ መደበቂያ ሌላ ሀገራት እንዳይሆኑ ይህንን ችግር ለመፍታት በወዳጅነት ለማረም ህግን መሰረት በማድረግ መንገድ ለመፍታት የሚያስችል መሆኑን አስረድቷል። ከዚህ ጋር በተያያዘ ይህንን ነገር ወደ ተግባር በሚመጣበት ሰዓት ወንጀል ፈጽሞ ለመሰወር የሚሞክሩ አካላትን ለመቆጣጠር ህግን መሰረት ባደረገ መንገድ ላይ ይህንን ለማድረግ የሚያስችሉ ግዴታዎችን ያካተተ መሆኑን የተከበሩ ዶክተር ተስፋዬ ለተወካዮች ምክር ቤት አባላት በዝርዝር አቅርቧል። እንግዲህ ከዚህ ጋር በተያያዘ ሀገር በሰለጠነ ቁጥር የሚጠበቅበት ቦታ ጋር እስኪደርስም ድረስ ወይ ደግሞ ባለበት ጉዞ ላይ በአጠቃላይ የሚፈጠሩ የወንጀል ጊዜዎች ሁኔታዎች ከጊዜ ወደ ጊዜ ይጨምራሉ። የሚፈጸሙበት መንገዶችም ይለያያል። ሰዎች በአካል ከሚፈጽሙት ይልቅ የሳይበር ጥቃቶች አሉ፣ ብዙ አይነት ነገሮች አሉ። ስለዚህ እነዚህን ወንጀሎች ለመከላከል የሚያስችሉ ጥብቅ የሆኑ የህግ ማዕቀፎችም አብሮ የተካተቱበት መሆኑን በዝርዝር የታየበት ነው። አይደል? በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክና በህዝባዊት ሪፐብሊክ ቻይና መንግስት መካከል ፍርደኞችን የማስተላለፍ ስምምነት ረቂቅ አዋጅ ቁጥር 2018 በማድረግ ለዝርዝር እይታ ለህግና ፍትህ ጉዳዮች ቋሚ ኮሚቴ የመራበት ሁኔታ አለ። ቻይናውያን እዚህ እኛ ሀገር የሚታሰሩበት ሁኔታ አለ። በተመሳሳይ ሁኔታ ደግሞ ኢትዮጵያውያን በቻይና የሚታሰሩበት ሁኔታ አለ። ስለዚህ እነዚህ ፍርደኞች ሁለቱም በየሀገሮቻቸው ቻይናውያንም በቻይና በሀገራቸው ቻይና፣ ኢትዮጵያውያንም ደግሞ በተመሳሳይ ሁኔታ በሀገራቸው ኢትዮጵያ መጠው ፍርዶቻቸውን ወይም ደግሞ የተወሰነባቸውን የፍርድ ውሳኔ በሀገራቸው ሆነው እስከ መጨረሻው ድረስ የፍርድ ጊዜያቸውን እንዲጨርሱ በማስቻል በኩል ይሄኛው ስምምነት እጅግ በጣም ጠቀሜታው የጎላ ነው። ነገር ግን ቀደም ብዬም እንዳነሳውልህ ሁለቱም ፍርደኞች ኢትዮጵያውያኑም ቻይናውያንም የሚዳኙት በየሀገራቱ ወይም ደግሞ ወንጀል በተሰራበት ሀገር ነው የሚሆነው። ነገር ግን የፍርድ ጊዜያቸውን የሚጨርሱት ሁለቱም በየሀገራቸው ነው። የመንግስት ተጠሪ ሚኒስትር የተከበሩ ዶክተር ተስፋዬ በልጅጌም ረቂቅ አዋጁ የሁለት ሀገራት ፍርደኞች በየሀገራቸው ተዘዋውረው የፍርድ ጊዜያቸውን እንዲጨርሱና ወደ ማህበረሰባቸውም ደግሞ ተቀላቅለው አምራች ዜጋ እንዲሆኑ እንደሚያግዝ ነው ያነሱት። በኢትዮጵያና በብራዚል መካከልም ደግሞ እንዲሁ ፍርደኞችን የማስተላለፍ ስምምነት ረቂቅ አዋጅን ምክር ቤቱ አዋጅ ቁጥር 3 2018 አድርጎ ለዝርዝር እይታ ለህግና ፍትህ ጉዳዮች ቋሚ ኮሚቴ የመራበት ሁኔታ አለ። ከቻይና ጋር ሁለት ረቂቅ አዋጆች ላይ ነው እንግዲህ ምክር ቤቱ በሶስተኛው መደበኛ ጉባኤው ላይ ወደ ህግና ፍትህ ጉዳዮች የመራው። በተመሳሳይ ከብራዚል ጋር ነው። ሌላው ደግሞ ከደቡብ አፍሪካ ሪፐብሊክ መንግስት ጋር ነው። በተመሳሳይ በወንጀል ጉዳይ የሚፈለጉ ሰዎችን አሳልፉ የመስጠትም በተመሳሳይ በደቡብ አፍሪካ ሪፐብሊክ መንግስትና በኢትዮጵያ ፌዴራል ዲሞክራሲያዊ ሪፐብሊክ መንግስት መካከል
ስምምነት ለማድረግ የሚረዳ ረቂቅ አዋጅ ቁጥር 4 2018 ሆኖ በተመሳሳይ ቀርቧል። ይህም ረቂቅ አዋጅ የተመራው ለህግና ፍትህ ጉዳዮች ቋሚ ኮሚቴ እያነሳን ያለናቸው እነዚህን 4 ረቂቅ ህጎች የተመሩት ለህግና ፍትህ ጉዳዮች ቋሚ ኮሚቴ ነው። ክቡራን ተመልካቾቻችን በዚህ አጋጣሚ ግንዛቤ እንዲወስዱ የምፈልገው እነዚህ 4 አዋጆች ወደዚህ ቋሚ ኮሚቴ የተመሩት በዋናነት በህግ ጉዳይ ላይ ስለሚያጠነጥኑ ነው እንጂ ከዚህ ውጪ የሚከናወኑ የተለያዩ የምክር ቤት ጉዳዮችን ቤዝ የሚያደርጉ ወይንም መሰረት አድርገው ይመጡ ረቂቅ አዋጆች አሉ። ስለዚህ ከ13 ያላነሱ ወይንም 13 የሚሆኑ ቋሚ ኮሚቴዎች አሉና እያንዳንዱ ሚኒስቴር መስሪያ ቤት ተጠሪ ለሚሆንበት ቋሚ ኮሚቴ በዛው ልክ የሚመጡ ረቂቅ አዋጆችና የሚተላለፉ ህግና ስርዓትን ተከትሎ የሚረቀቁበት መንገዶች እንዳሉ በዚሁ አጋጣሚ ለማስታወስ ነው። ወደ ነገራችን ስንመለስ በደቡብ አፍሪካ ሪፐብሊክ መንግስትና በኢትዮጵያ ፌዴራል ዲሞክራሲያዊ ሪፐብሊክ መንግስት መካከል በወንጀል የሚፈለጉ ሰዎችን አሳልፎ መስጠት ስምምነት ረቂቅ አዋጅ ቁጥር 4 2018 ሆኖ ለዝርዝር እይታ ለህግና ፍትህ ጉዳዮች ቋሚ ኮሚቴ ሲቀርብ የምክር ቤት አባላት ኢትዮጵያ ወንጀል ለመከላከልና ፍርደኞችን በየሀገራቸው የፍርድ ጊዜያቸው እንዲጨርሱ ለማድረግ ይህ ረቂቅ አዋጅ ጠቃሚ መሆኑን በነበረው ውይይት ላይ አንስተዋል። በተመሳሳይ የህዝብ ተወካዮች ምክር ቤት የህግና ፍትህ ጉዳዮች ቋሚ ኮሚቴ ሰብሳቢ የሆኑት የተከበሩ ወይዘሮ እጸገነት መንግስቱም የስምምነት አዋጁ ወይንም የረቂቅ አዋጁ ወንጀል ለመከላከል የሚያግዝ በመሆኑ ጥልቅ የሆነ ፍተሻ በማድረግ የህግ አወጣጥ ስርዓትን በመከተል የምክር ቤቱን እና የአባላት ስነ ምግባር ላይ የተቀመጡ የአሰራር ስርዓቶችን በመከተል እንዲጸድቅ በትኩረት እና በትጋት የሚሰራበት መሆኑን ጠቁሟል። ከዚህ ጋር በተጨማሪነት ደግሞ ተጠርጣሪዎችና ፍርደኞች አሳልፈው እንዲሰጡ በሀገራት መካከል ስምምነት የበለጠ ማዳበር መቻሉ ወንጀሎች ድንበር ተሻጋሪ እንዳይሆኑ የሚያደርገውን እድል ቀላል እንዳለ። ምክንያቱም ወንጀል በአንድ ሀገር ተሰርቶ ሌላ ሀገር ላይ የሚደበቁበትና የሚሸሸጉበት አንድ ቦታ ላይ የሚደረጉ ወንጀሎች እዛው ከስመው ወይ ደግሞ እዛው የሚጠበቅባቸውን ህጋዊ ፍትህ እንዲያገኙ የማድረግ እድሉን የሚያጠናክር ስለሆነ በቋሚ ኮሚቴያቸው በኩል የተሰጠውን የቤት ስራ በትጋት እንደሚወጡ አክለው የገለጹበት ጭምር ነው። ሌላው እንግዲህ የአምራች ኢንዱስትሪው መስፋፋት ለአስተማማኝ ኢኮኖሚ፣ ለልማት፣ ለሰላምና ለሀገረ መንግስት ግንባታ የጎላ ሚና አለው ሲሉ የኢንዱስትሪ ሚኒስትሩ ክቡር አቶ መላኩ አለበል የገለጹት በዚሁ ባሳለፍነው ሳምንት ነው። እንግዲህ ክቡር ሚኒስትሩ ከኢቲቪ ፓርላማ ጋር በነበራቸው ቆይታ የአምራች ኢንዱስትሪው መስፋፋት የስራ እድል በመፍጠር የዜጎችን ገቢ በማሳደግ ማህበራዊ ውህደትና መቀራረብ በመፍጠር እንዲሁም የኤክስፖርት ተወዳዳሪነትን በማሳደግ የሀገርን ተወዳዳሪነት ከፍ እንደሚያደርግ የገለጹበት ሁኔታ አለ። ከዚህ ጋር ተያይዞም እንግዲህ ያነሷቸው በርካታ ጉዳዮች አሉ። በተለይም አምራች ኢንዱስትሪው ኢትዮጵያውያንን በማዋሃድ ኢትዮጵያውያንን በማቀራረብ በኩል ከፍተኛ ሚና እየተጫወተ እንዳለን ያነሱት በርካታ ኢንዱስትሪዎችን ያነሱበት ሁኔታ አለ። በእነዚህ ኢንዱስትሪዎች ውስጥ የሚሰሩ በርካታ ኢትዮጵያውያን ዘር፣ ቀለም፣ የትምህርት ደረጃ ወይም ደግሞ ሌሎች እንዲህ ሃይማኖታዊ ጉዳይ ሳይለያዩቸው በአንድ ላይ በመገናኘት በአንድ ኢንዱስትሪ ውስጥ ሆነው በመስራት ማህበራዊ ውህደታቸውን መቀራረባቸውን እያጠናከሩ እንደሆነ የገለጹበት ሁኔታ አለ። በህዝብና መንግስት መካከል ያለውን መተማመን በማሳደግ ዘላቂ ሰላም ለመፍጠርም አምራች ኢንዱስትሪ ወሳኝ መሆኑን ያነሱበት ሁኔታ አለ። በተጨማሪም መካከለኛ ገቢ ያለው ማህበረሰብ ለመፍጠር የሚደረገውን ጥረት ኢንዱስትሪዎች እያገዙ እንደሆነ ያነሱበት ሁኔታ አለ። የውጭ ምንዛሪ ምንጭ በመሆንም የሀገራችንን ኢኮኖሚ በከፍተኛ ደረጃ የማሳደግ የሀገረ መንግስት ግንባታውን በማጠናከር እንዲሁም ደግሞ ጠንካራ የጸጥታ ተቋማት እንዲኖሩ ወሳኝ ሚና እየተጫወቱ እንደሆነ ገልጸዋል። በተለይ ከለውጥ ወዲህ ከራስ በተቀዳ የምጣኔ ሀብት ማሻሻያ ወይም ደግሞ ሪፎርም አምራች ኢንዱስትሪዎች ችግሮችን በመለየት በተወሰዱ የመፍትሄ እርምጃዎች በዘርፉ የተሻለ ውጤት እንዲመዘገቡ አስችሏል ብለዋል። መንግስት ሀገራችን ከሌሎች ያደጉ ሀገራት የተስተካካይነት መንገድን በመያዝ ግልጽ አቅጣጫ በማስቀመጥ በ2014 ዓመተ ምህረት ጀምሮ የኢትዮጵያ ታምረት ንቅናቄን ማስጀመሩን አንስተዋል። እንግዲህ ከለውጡ በፊት በአመት 4.6% ሲያድግ የነበረውን የማኑፋክቸሪንግ ዘርፍ ወደ 12% እንዲያድግ ማድረጉንም የጠቆሙበት ሁኔታ አለ። በተለይም ተስፋዬ ከዚህ ጋር ተያይዞ የተስተካካይነት መንገድን ወይም ደግሞ
እንደምታስታውሰው እንግዲህ እንግሊዝ ኢንዱስትሪ አብዮት በመታካሄድበት ጊዜ ፈረንሳይ የኢንዱስትሪ አብዮት በመታካሄድበት ጊዜ ጣሊያንን ማንሳት ይችላል። የኢንዱስትሪ አብዮቶችን በሚያካሂዱበት ጊዜ ያው አፍሪካውያን የነበርንበት ሁኔታ ይታወቃል። ኢትዮጵያም የነበረችበት ሁኔታ ይታወቃል። ይሄ ደግሞ ከነሱ ጋር ለመቅረብ የምናደርግበት አንደኛው መንገድ የተስተካካይነት መንገድ ነው። ይሄ መንገድ ደግሞ ኢንዱስትሪዎችን ሞደርናይዝ ማድረግን ያካትታል። የተስተካካይነት መንገድ ኢትዮጵያን ከነበረችበት ከኋላ ቀር የኢንዱስትሪ ጉዞ ወደፊት እንደሚያራምዳት ነው እንግዲህ ክቡር ሚኒስትሩ የገለጹት። ያነሳ እንዳለ ነው ኢትዮጵያ ነጠላ ከነበረው የኢኮኖሚ ዘርፍ ወደ ብዛ ዘርፍ ኢኮኖሚ በመሸጋገር በኢንዱስትሪ፣ በማዕድን፣ በቱሪዝም፣ በግብርናና በአይሲቲ ዘርፎች ላይ ብዛ ኢኮኖሚ ዘርፍን ትኩረት በማድረግ ስራዎችን መስራት እንደሚገባና የምንመኛትን ሀገር ለመፍጠር የሚችልበት መንገድ ቀላል እንዳልሆነና በዚህም ዘርፎች ላይ ትጋቶችን ተጨምሮባቸው ወደ ምርታ እየተመጣ መሆኑን በስቱዲያችን በነበራቸው ቆይታ ላይ ሲያነሱልን ነበርና ከዚህ ጋር ተይዞ አንደኛ ሲነሳ የነበረ ኢትዮጵያ ታምርት የሚለው እንቅስቃሴ ኢትዮጵያ ታምርት የሚለው እንቅስቃሴ ኢንዱስትሪ ዘርፎች ለበርካታ ዓመታት ማነቆ የነበረባቸው ችግር በመፍታት ወደ ምርትና ምርታማነት እንዲመጡ ተዘግተው የነበሩ ኢንዱስትሪዎች እንዲከፈቱ እና የኢትዮጵያን የኢኮኖሚ አቅም ከፍ ለማድረግ የሚያስችሉ የተለያዩ ፖሊሲዎች የተለያዩ የአሰራ ስልቶችና ስትራቴጂዎች ተግባራዊ በመደረጉ ምርትና ምርታማነት እየጨመረ መሆኑ ከዚህ ባለፈ በራስ ምርቶች የመጠቀም ባህልን የማጎልበት እንዲሁም ደግሞ የተመረተውን ነገር ከእለት ጉርስ ባለፈ ወደ ኤክስፖርት እንዲመጣ ሀገርን ከማስተዋወቅ ረገድ የኢኮኖሚ አቅምን ከማጎልበት ጋር በተያያዘ ቀላል የማይባል አስተዋጽኦ እንዳለው የዚህ የኢትዮጵያ ታምርት እንቅስቃሴ ሲጠቅሱ ነበርና ከዚህ ጋር ተያይዞ ትልቅ እድልም የፈጠረ ኢትዮጵያ በኢንዱስትሪ ዘርፍ መበልጸግ እንደምትችል ከፍ ማድረግ እንደምትችል ምርትና ምርታማነትን ማሳደግ እንደሚቻል በዝርዝር ያነሱበት ነበር ክቡር ሚኒስቴሩ። ከዚህ ጋር በተጨማሪ እንግዲህ ኢትዮጵያ በአምራች ኢንዱስትሪ ዘርፍ ራሷን የመቻል ግቦቿን እውን ለማድረግ የሚያግዟትን የሀገር ውስጥ ባለሀብቶችን ሚና ቀላል እንዳልሆነ በመረዳት ቅድመ ሁኔታዎችን በማመቻቸት በዘርፉ ላይ ለሚሰማሩ ባለሀብቶች መንግስት የተሻሉ አስተዋጽኦችን እንዲያበረክቱ የተለያዩ ድጋፎችን በማጠናከር እየሰራ መሆኑን አረጋግጧል። ሌላው መንግስት በቀጣይ በዘርፉ ላይ ወይንም ዘርፉ ማደግ በሚጠበቅበት ልክ እንዲያድግ ለማስቻል በተለይ በሌዘር ምክንያቱም በቀንድ ከብት የታወቅን ሀገሮች ነን ከቀንድ ከብት ጋር ደግሞ ተይዞ የሌዘር ምርቶቻችን ላይ የተሻለ ግብዓት በመጨመር እሴትን ከፍ በማድረግ ወደ ኤክስፖርት መምጣት እንዲቻል ለማስቻል በሌዘር ምርት ላይ በጨርቃ ጨርቅ ላይ በአግሮ ኢንዱስትሪ ላይ በኬሚካል ላይ እንዲሁም በሌሎች ዘርፎች ላይ ትኩረት በማድረግ እየተሰራ መሆኑን ጠቁሟል። እንግዲህ እንደዚህ ትኩረት ተደርጎ እየተሰራባቸው ያሉ ዘርፎች ባለፉት 4 ዓመታት ጀምሮ የተሻለ ምርታን እያሳዩና በአንድ ጊዜ የነበረውን የአንድ ትኩረት ዘርፍን ወደ 5 ዘርፍ በማዞር የተሻለ ምርትና ምርታማነትን በማሳደግ የሀገር ኢኮኖሚ ላይ ቀላል የማይባል ተጽዕኖ እየተፈጠረ ወይ ደግሞ አዎንታዊ ተጽዕኖች እየመጡ እንደሆነ ጠቁሞበታል። ሌላው ጠንካራ ተቋማት እየተገነባ እንደሚገኝ የተጠቆመበት ነው። ይህን አቀናጅቶ በሀገር ላይ ማዋል በሀገር ፍቅር ስሜት መስራት የሚጠበቀውን ግብ ከማሳካት ባለፈ ኢትዮጵያ በማኑፋክቸሪንግ ዘርፍ ወይንም በዚህ በአምራች ኢንዱስትሪ ዘርፍ ጠንካራ ሀገርን መገንባት እንደሚቻል የምንቆጭባቸው ዓመታት የኢንዱስትሪ ዓመታትን ማሰብ ብቻ ሳይሆን ከዛ ቁጥር ላይ ተነስቶ ደግሞ በመስራት የምንለውጣትና የተሻለችዋን ኢትዮጵያ እንገነባበት ወቅት በአጭር ጊዜ ውስጥ እውን እንደሚሆን አስፈላጊው ስትራቴጂዎች ተቀይሰው አስፈላጊው እቅዶች ተቀምጠው ስራዎች እየተሰሩ መሆኑና ይህም የኢትዮጵያን ብልጽግና በአጭር ጊዜ ውስጥ እውን በማድረግ የምንፈልጋትን ለልጅ ልጆች ማስተላለፍ የምንፈልጋትን የበለጸገችውን ኢትዮጵያ እውን ለማድረግ ጊዜው አጭር በሆነ ሁኔታ ውስጥ እየተፈጸመ መሆኑን ያነሱበት ጭምር። የመጨረሻው ጉዳያችን የቀድሞውን ብሔራዊ ሎተሪ የአሁኑን የሎተሪ አገልግሎትን ይመለከታል። እንግዲህ በሕዝብ ተወካዮች ምክር ቤት የመንግስት ልማት ድርጅቶች ጉዳዮች ቋሚ ኮሚቴ የኢትዮጵያ ሎተሪ አገልግሎት የጀመራቸውን ስራዎች በማጠናከር ለውጤት መብቃት እንዳለበት አሳስቧል። ቋሚ ኮሚቴው እንግዲህ የሎተሪ አገልግሎትን የስራ እንቅስቃሴ ተዘዋውሮ ተመልክቷል። የቋሚ ኮሚቴው ምክትል ሰብሳቢ የተከበሩ ዶክተር ኢንጂነር ስለሺ ኮሬ የሎተሪ አገልግሎቱ የተጀመሩ ስራዎችን በማጠናከር ተጨባጭ ውጤት ለማምጣት አሰራሮችን ማዘመን እንደሚገባ ጠቁመዋል። ቋሚ ኮሚቴው እንግዲህ ከኢትዮጵያ ሎተሪ አገልግሎት ጋር በተገናኘ የመስክ ጉብኝት አድርጓል። በቦታው ላይ በመገኘትና ከዚህ ከሎተሪ ሽያጭ ወይንም የሎተሪ ጨዋታ ጋር በተገናኘ ያሉ አሰራሮች ማዘመን የመጀመሪያው ግብ ሊሆን እንደሚገባ አቅጣጫ የተቀመጠበት ነው። ምክንያቱም ዲጂታላይዝ የማድረግ ስራዎችን ለዚህ ተቋም ብቻ ሳይሆን
ሀገር እንደ ሀገርም የተለያዩ ዘርፎችን በዲጂታላይዜሽን ለማስተሳሰር እየተሰሩ ካሉ ስራዎች ጋር አቆራኝቶ መስራት እንደሚገባ የተጠቆመበት ነው። የኢትዮጵያ ሎተሪ አገልግሎት ዋና ስራ አስፈጻሚ ወይዘሪት ቤዛ ግርማ በበኩላቸው በዚህ በቴክኖሎጂ ታገዘ ቁጥጥርና የክትትል ስራዎችን ማጠናከር እንደሚገባ በማመን የተጀመሩ የዲጂታላይዜሽን ስራዎች መኖራቸውን ለቋሚ ኮሚቴው ያስረዱበት መድረክ ነበር። እዚህ ጋር እንግዲህ በተያያዘ የሎተሪ ሽያጩን ከማኑዋል ባለፈ በዲጂታላይዜሽን በማድረግ ያለውን በመካከል ውስጥ የሚደረጉን የገንዘብ ዝውውሮች ሊሆኑ ይችላሉ፣ ያንን ጨዋታ ወስዶ የሚያጫውቱ አካላት ሊሆኑ ይችላሉ። ያለን ቁጥጥር ፍትሃዊ በሆነ መንገድ የሚፈለገውን ታክስ ለመሰብሰብ በሚያስችልና የተቀመጠለትን ግብ መምታት እንዲችል የዲጂታላይዜሽን አገልግሎት የተለያዩ ችግሮችን ማጥበብና መፍታት ይችላል የሚል እምነት በመውሰድ የዲጂታላይዜሽን ስራ ላይ ትኩረት ተደርጎ እንደሚሰራ ዋና ስራ አስፈጻሚ ወይዘሪት ቤዛ ግርማ አትኩሮት የተሰጡበት ነው። በተመሳሳይ የኢትዮጵያ ሎተሪ አገልግሎት ምክትል ዋና ስራ አስፈጻሚ አቶ ሙሉጌታ ታደሰም በተጨማሪነት እዚህ ላይ አጽንኦት ሰጥተውበት ሲናገሩ ነበር። የሎተሪ ስራዎችን ለማዘመን ከሚመለከታቸው አካላት ጋር ስራዎችን መጀመራቸውና በቅንጅት መስራት የሚያመጣውን ትልቅ ፋይዳ በመረዳት ለዚህ ላይ ቁርጠኛ ሆኖ ተቋሙ ስራዎችን እየሰራ እንደሆነ ያነሱበትና በዚህም ጉዳዮች ላይ ቋሚ ኮሚቴ የሚያደርጋቸው ክትትልና ድጋፎች ተጠናክሮ እንዲቀጥሉና ከግብ እንዲደርሱ እነሱም ደግሞ የትምህርት የተሰጣቸውን ፊድባክ ወይም ግብረ መልሶችን መሰረት በማድረግ የኢትዮጵያ ሎተሪ አገልግሎት ስርዓትን በዲጂታላይዜሽን በመቀየር በአጠቃላይ የሚጠበቅበትን ኃላፊነትና ውጤት ተግባራዊ ለማድረግ የቋሚ ኮሚቴውን ግብረ መልስ በመውሰድ ተጨማሪ ስራዎች እንደሚሰሩበት የጠቆሙበት ጭምር ነው። ከዲጂታላይዜሽን ጋር ተያይዞ በተለይም ወጣቱ የህብረተሰብ ክፍል ወይም ደግሞ ለቴክኖሎጂው ቅርብ የሆነው የዲጂታል ሎተሪን ሊጠቀም ይችላል። ነገር ግን ቴክኖሎጂ ጋር ቀረብ ያላሉ ሰዎች ይኖራሉና ለነዚህ ደግሞ በነበረው አካሄድ መሰረት የወረቀቱን ወይም ደግሞ መደበኛውን የሎተሪ ጨዋታ ማስቀጠል እንዳለባቸውም ያነሱበት ሁኔታ አለ። ተመልካቾች ከኢቲቪ ፓርላማ ለዛሬ ያዝነው የሰሞነኛ ፕሮግራማችን ይህንን ይመስል ነበር። ከፕሮግራሙ ጋር እኔ ኃይለማርያም አየልና ተስፋዬ ሚደቅሳ አብረናችሁ ቆይታ አደረግን። ስለተከታተላችሁን ከልብ እናመሰግናለን። መልካም ጊዜ